የኦሮሞ ሕዝብ እዚህ ውስጥ የራሱን ሚና የተጫወተ መብቶቹን ታግሎ በትግሉ የተጎናጸፈ የራስን ቋንቋ መናገር በሱ መጠቀም የራስን ባህል መግለጽ ወዘተ የመሆን መብቶች የተረጋገጠበት ሂደት ነው ያለው። ሶስተኛ የዲሞክራሲ ጥያቄ ነው። የራስን እድል በራስ የመወሰን ጉዳይ ሁሉም ጉዳይ በዲሞክራሲያዊ መንገድ በሀሳብ ፍጭት የሚፈቱበት በጠመንጃ በአፈሙዝ ሳይሆን በውይይት በክርክር በሀሳብ ብልጫ ብቻ ችግሮች የሚፈቱበትና ሁኔታዎች የሚስተካከሉበትን ሂደት እንዲፈጠር እድል የፈጠረ ነው። እሱም ከፍተኛ መስዋዕትነት ተከፍሎ የፖለቲካ ባህሉን የመቀየር ተቋማቶቹ ሪፎርም የማድረግ ወደሚፈለገው ማዕቀፍ የመውሰድ ስራ እየተሰራ ነው ያለው። እሱም መደላድሎቹ መሰረቶቹ ከሞላ ጎደል እየተቀመጡበት ያለ ነገር ግን ፖለቲካል ባህሉ ወደሚፈለገው ደረጃ ያለ ማምጣት አሁንም ከፍተኛ ስራ የሚጠይቅ ነው ማለት ነው። ስለዚህ የኦሮሞም የሌላውም የኢትዮጵያ ህዝቦች ዋና መሰረታዊ ጥያቄዎች እነዚህ ሶስቱ ናቸው። እነዚህ ሶስቱ ጥያቄዎች በዋነኝነት አመራሩ፣ ሊቃኑ፣ ሰፊው ህዝብ በተቀናጀና ቀጣይነት ባለው መንገድ ታግሎ ያታገለ የመፍታት እና በአንድ ምዕራፍ የሚቋጭ ሳይሆን ደግሞ ድሎቹ አንዱ ለአንዱ አቅም እየሰጠ የሚሄድበትን አግባብ የመፍጠር ነው። የኦሮሞ ህዝብ እዚህ ውስጥ የራሱን ሚና የተጫወተ መብቶቹን ታግሎ በትግሉ የተጎናጸፈ ከሌሎች ወንድም ህዝቦች ጋር ከሌሎች ኢትዮጵያኖች ጋር በአንድነት መሳ ለመሳ ወደፊት እየተራመደ ያለ ህዝብ ነው ማለት ነው። አሁን በተጨባጭ የዚህ የትግል ታሪክ ሂደት ውስጥ የተመለሱ ጥያቄዎች ከሚባሉት ውስጥ አንዱ አሁን ያለንበት የፌዴራሊዝም ስርዓቱ ነው። ማንነቱ በፌዴራሊዝም ስርዓቱ ተጠናክሮ እንዲቀጥል ህገ መንግስቱም የፈቀደ ያን መብት ያረጋገጠ ሆኖ ሳለ ዛሬም ጥርጣሬዎች አሉ። ለምን ብለው አስባለሁ? ፌዴራሊዝምን ዓለም ላይ አሉ የሚባሉ ሀገሮች ከአሜሪካ ጨምሮ የሚከተሉት የመንግስት አስተዳደር ስርዓት ነው። ያልተማከለ የመንግስት ስርዓት የሚፈጥር ስርዓት ነው። ኢትዮጵያ ውስጥ ለነበሩ ችግሮች መፍትሄ ሆኖ ሲያበቃ ሰው እንቅፋት ከመታውም ፌዴራሊዝሙ እንቅፋት እንደመታው አይነት ትርጓሜ እና በጣም የተሳሳተ ነገር ነው እየተፈጠረ የመጣው። ይሄ ያደረገው ሶስት ነገር ይመስለኛል። አንደኛው በፌዴራል ስርዓቱ ያልተማከለ ስርዓት እየተፈጠረ በመሄዱ ጥቅማቸውን ፍላጎታቸውን ያጡ ኃይሎች አሉ። ምንም ጥርጥር የለውም። ፖለቲካል ኃይሎች አሉ። አንዱ የነሱ ኩርፊያ ይመስለኛል። ሁለተኛው አንዳንዴ ነገሮችን ተንትነ መሰረታዊ ችግሮቹን ለይታ አውጥተ መሰረታዊ ችግሮች ላይ ሰው እንዲታገል እንዲሆን ሳይሆን ስትፈልግ የማይሆን ስምና ትርጓሜ እየሰጠ በዛ በተሳሳተ ትርጓሜ ውስጥ ሰው እንዲዳክር በማድረግ ተራ ፖለቲካ የሚሰሩ ኃይሎች አሉ። ሁለተኛው ችግር እሱ ይመስለኛል። ሶስተኛው አዲስ እንደመሆኑ መጠን ሲተገበር አንዳንድ መንገራገጮች ነበሩ። አዲስ ነገር ስታቋቁም ስትፈጽም መንገራገጮች፣ የተለያዩ ችግሮች የሚጠበቁ ናቸው። እነዚህ ችግሮችም ጭምር ለዚህ እንዲጋለጥ ያደረጉት ይመስለኛል። ከዛ ውጭ ግን የፌዴራል ስርዓት ዓለም ላይ ላሉ ብዙ ሀገሮች ትላልቆች የናይጄሪያን አንድነት ያስቀጠለ፣ የህንድን አንድነት ያጠናከረ፣ የአሜሪካን ጥንካሬ ሀያልነት ያረጋገጠ፣ ሌሎችም ሀገሮች ካናዳ፣ ሌሎችም ትላልቆች ሀገሮች በከፍተኛ ደረጃ የተገበሩትና የተጠቀሙበት ነው። ኢትዮጵያም እየተጠቀመችበት ነው ያለው። ለኢትዮጵያ ይሄ ስርዓት አዲስ ስርዓት አይደለም። በንጉሱ ስርዓት ከሁለተኛው ዓለም ጦርነት በኋላ ኤርትራ በፌዴሬሽን ወደ ኢትዮጵያ እንድትመጣ የዓለም መንግስታት ወስነው ነው የነበረው። ፌዴሬሽን ለኢትዮጵያ አቅም የጨመረ ነው። ወንድሞቹን የመለሰለት ነው የነበረው። ወንድሞቹን አብሮት እንዲቆሙ ያደረገ ነው። ነገር ግን ያንን ያልተማከለ ስርዓት ከኤርትራ ተሞክሮ ተወስዶ ሁሉም ቦታ መስፋት ሲገባው የንጉሳዊ ስርዓቱ እኔን ካልመሰልክ፣ እኔ የምልህን ካልሆንክ፣ እኔ የምናገረውን ካልተናገርክ በሚል በጣም በተሳሳተ የፌዴራል ስርዓቱ እንዲፈርስ አደረጉ። የኤርትራ ፌዴሬሽን ፈረሰ። ወደ ትጥቅ ትግል ከተተው የኤርትራ ህዝብ መብቱን አጣ።
ራስ በራስ ማስተዳደር ባንዲራውን ወዘተ አጣ። ፌዴራሊዝምን በማፍረስ ደርግም የኃይለ ሥላሴ መንግስት የወሰደውን አቋም ገፋበት። ፌዴሬሽኑን በማፍረስ ለኢትዮጵያን የቀነሰው ፌዴራሊዝምን መጻረር ኢትዮጵያ ቅኝ ግዛት አታ የነበረውን ወንድሙን እኔም ምሰል በሚል የተሳሳተ አባዜ አጣ ነው ኤርትራን ህዝብ። ፌዴራሊዝምን የኢትዮጵያን አንድነት ያጠናከረውን በማፍረስ የኢትዮጵያን አንድነት ነው የቀነስንበት። አሁንም በፌዴራል ህገ መንግስት የተቀመጠው የፌዴራላዊ ስርዓት የኢትዮጵያን አንድነት ባለፉት ዓመታት በከፍተኛ ደረጃ አጠናክሮታል። ወደ ላቀ ደረጃም እያሸጋገረው ነው ያለው። እነዚህ ማንነቶች እንዲታወቁ ከመታወቅ አልፎ ከመሆን አልፎ ደግሞ የማድረግ መብቶች እንዲረጋገጡላቸው የማድረግ ስራውንም ስራ የሚጠይቅ ብዙ ርቀት የመጣንበት ስራ የሚጠይቅ የብሔር ማንነትን ደግሞ ከሀገራዊ ማንነት ጋር አጠቃላይ አሻግሮ የማያያዝ እና በዛ ልክ መሰረት የማስያዝ ስራ አሁንም የሚጎሉት ነገሮች አሉ። እሱን እያስተካከሉ መሄድ ጉዳይ ነው። ከዛ ውጭ ግን ይሄ ፌዴራላዊ ስርዓት ካጠናከር ነው አይደለም ኢትዮጵያ ውስጥ ያሉትን ብሔር ብሔረሰቦች ሌሎችንም ጎረቤቶቻችንን ወደኛ በህብረት በአንድነት የማደግ እድል የሚሰጥ ነው። ስታንስ ታንሳለህ ዓለም ላይ ግን በጋራ ስትጠነክር አቅም ሲኖር ብዙ ስትሆን ብዙ ጉልበት ይኖራል። አውሮፓኖች ተበጣጥሰው ብዙ ሀገር ሆነው ጉልበት እንዲኖራቸው ኢኮኖሚያዊ ወታደራዊ ጉልበት እንዲኖራቸው ኢዩ ብለው አጉራዊ ተቋም አደራጅተው በአንድ መገባበያ ፖሊሲ አዘጋጅተው ወደዛ ነው እየሄዱ ያሉት። ዓለም ስትጠልቅ አቅም ይኖራል። ኢትዮጵያ ውስጥም አሁን በማነስ ማንም ሰው አተርፍም። ብቻውን ምንም መሆን የሚችል ኃይል የለም ኢትዮጵያ ውስጥ። ከተባበረ ከተደመረ አንድ ከሆነ ግን ብዙ ታሪክ መስራት እንችላለን። ብዙ አቅሞችንም ማውጣት እንችላለን። ኢትዮጵያን በመሰረታዊነት መቀየር እንችላለን። ስለዚህ የተሳሳተ ትርጓሜና አረዳድና ዘመቻ ፌዴራሊዝም ላይ ትተን ፌዴራሊዝም የሚጎሉትን ነገሮች እያጠናከሩ እየፈተሹ ወደፊት መውሰድ። ከዛ በዘለለ ግን ከኋላ ቀር አካሄዶች ኢትዮጵያ ውስጥ ተሞክሮ ይወደቁ አዳይ ስርዓት ሞክረናል፣ ወደቀ። ምንም ብዙ ርቀት አልወሰደንም። ፌዴራሊዝም ሞከርን፣ ኤርትራን አመጣ። ፌዴራሊዝም ስንበጥሰው ማንነታቸውን ስንነፍግ ራስን በራስ የማስተዳደር አቅም ስናሳጣቸው ኤርትራን አጣን። ይሄ ነው። በትብብር በመከባበር በመጠባበቅ ውጪ ሌሎቹ መንገዶች ደግሞ የጥፋት መንገዶች ናቸው። ክቡር ፕሬዚደንት፣ የኦሮሞ ህዝብ የረጅም ዓመታት የትግል ጉዞ ጠንካራና ደካማ ጎኖቹ እንዴት ያዩታል? ሁሉም ትግል የራሱ ደካማና ጠንካራ ጎን አለው። ማንኛውም ትግል ጠንካራ አመራር ሲያገኝ የሚፈለገውን ውጤት ያመጣል። በትክክለኛ ስትራቴጂ ፖሊሲ ሲመራ ትክክለኛ ውጤት ያስመዘግባል። ትክክለኛ አመራር ካላገኘ ግን ይቀጭጫል፣ ይሞታል። የኦሮሞን ህዝብ ጥያቄ ብዙዎች መሸቀጫ ለማድረግ ተጠቅመውበታል። ከፍተኛ መስዋዕትነት ደግሞ አይተኬ ህይወታቸውንም ገብረው የህዝቡን እኩልነት የህዝቡን ነጻነት እንዲጎናጸፍ ከፍተኛ ርብርብ ደግሞ አድርገው በስማቸውን በታሪክ የከተቡ በታሪክ ውስጥም የሚታወሱ ከነሱ ላይም እየተማርን የምንሄደው ነገር ነው ማለት ነው። ኢትዮጵያ ውስጥ የመጡት ሶስቱ መሰረታዊ ለውጦች በመስዋዕትነት ነው የመጡት። ይሄ ለውጥ ሳይቀር የመጣው በመስዋዕትነት ነው። በስጦታ የሰጠ የለም። መስዋዕትነት ግን ትርጉም የሚኖረው ጠንካራ አመራር ሲኖረው ነው። መስዋዕትነት ትርጉም የሚኖረው በግልጽ በሆነ እሳቤዎች ሲመራ ነው። መስዋዕትነት ትርጉም የሚኖረው በግልጽ የሆነ ተልዕኮ ይዞ ወደፊት መሄድ ሲችል ነው። ከዛ ውጭ ግን አመራር የሌለው ትግል፣ አንድነቱ ያልተጠበቀ አካሄድ፣ ግልጽ የሆነ ዓላማ የሌለው የህዝቡን እሴት ማንነት መሰረታዊ እሳቤዎች ያልተረዳ አካሄድ መጨረሻው ጥፋት ነው። የኦሮሞን ህዝብ በማሳነስ የሚደረግ ትግል ነበረ። ያ የማሳነስ መንገድ የኦሮሞን ህዝብ አንድም ጋት ወደፊት አላስኬደውም። ሌላውንም ኢትዮጵያ ህዝቦች በማሳነስ መንገድ የሚካሄድ ትግል የትም አያደርስም።
ያንዳንዱ ህዝብ የራሱን ተልዕኮ በቅጡ የተገነዘበበት ከሌሎች ወንድሞች ህዝቦች ጋር ደግሞ አብሮ ሆኖ አብሮ በመታገል አብሮ ፍላጎቶቹን የማሳካት ሂደቶችን የሚያሳካ ሲሆን ትርጉም ይኖረዋል። እኛ ሁሌ እንደ ክልላችን የምናምነው የኦሮሞ ህዝብ ትግል ሶስት መሰረታዊ ነገሮችን ማዕከል አድርጎ መሄድ አለበት ብለን ነው የምናምነው። አንደኛው የትምህርትና ቴክኖሎጂ ጉዳይ ነው። በትምህርት በቴክኖሎጂ ብቁ የሆነ ህዝብ እንዲሆን ማድረግ፣ ትግሉ ወደዚህ ማዕቀፍ እንዲመጣ ማድረግ። ሁለተኛው ኢኮኖሚያዊ ተጠቃሚነቱን ማረጋገጥ፣ በኢኮኖሚ ፕሮፐርሊ ኢምፓወርድ የተደረገ ቀን ከሌሊት የሚተጋ የሚሰራ በላቡ ችግሩን የሚፈታ ህዝብ እንዲሆን የማድረግ። ሶስተኛው የስርዓት ጠንካራ ስርዓት እንዲገነባ ሁሉም ሰው ዲሞክራሲያዊ እና ሰብአዊ መብቶች የተረጋገጠበት እንዲሆን ማድረግ። ኦሮሞነት በዚህ ከተገለጠ ትልቅ እምርታ ነው ብለን ነው የምናምነው። ኢትዮጵያዊነትን በዚህ ነው መገለጥ ያለበት። የኦሮሞ ህዝብ ትግል ከዚህ በፊት የነበሩት ታጋዮች ኦሮሞነትን ከኢትዮጵያዊነት ነጥሎ የማየት እሳቤ ነው የነበረው። ኢትዮጵያኒስት ነን የሚሉ ኃይሎችም ኦሮሞነትና ኢትዮጵያዊነት ተነጥሎ እንዲታይ ነው የሚፈልጉት። ይሄ አሁን ባለፈው የታሪክ ሂደቱ ተሰብሯል። ይሄ ትውልድ ሰብሮታል። ኦሮሞነት ነው ኢትዮጵያዊነት የሚለውን ትራንሴንድ አድርጎ አረጋግጦታል። ይሄ ደግሞ በተግባር በእነዚህ ተግባራዊ ነገሮች መገለጥ መቻል አለበት። ቅድም ያልኩት ለመሆን የተደረገው ትግል ወደ ማድረግ መሸጋገር አለበት። ዲሞክራሲ ከመግለጫ አልፎ ባህል እንዲሆን፣ ተቋም እንዲሆን፣ አሰራር እንዲሆን መደረግ መቻል ይገባዋል ማለት ነው። ይህንን ማዕቀፍ ነው መከተል ያለበት። አሁን የአንዳንድ ትግሎች ጠላትን በመፈለግ ሌላው ላይ በመዝመት ስም በመስጠት በበታችነት ስሜት የታሰሩ ሲሆኑ አንድም ጋት ወደፊት የማይሄዱ ትግሎች ነው የሚሆኑት። ይህንን ካለፈው ታሪክ በአግባቡ መማር ያስፈልጋል። ትግሎች ግን ግልጽ ዓላማ እና ገቢራዊ የሆኑ ተግባሮችን ይዘው እነሱም ማዕከል አድርገው ደግሞ ግልጽ የሆነ እሳቤዎችን ይዘው በዛ መታገል ሲመጣ የሚፈለገውን ውጤት ማምጣት ይቻላል። ስለዚህ አንዳንድ በጣም በበታችነት ስሜት ወይ ደግሞ በመጫን ስሜት እና እሳቤዎች የሚደረጉ ትግሎች አደገኛ እንደሆኑና የውድቀት መንገድ እንደሆነ ከሰው ከላው ላይ ሊማርበት ይገባል። ይህን የሚል አስተሳሰብ በጣም እጅግ በጣም አደገኛ ነው። በበታችነት ስሜት የሚመነጭ ይሁን እኔ ያውቅልሃለሁ ከሚልም የሚመነጭ ይሁን እኔ የሚል እሳቤ በጣም አደገኛ ነው። ስለዚህ ይሄንን በፈታ መንገድ ማስያዝ ያስፈልጋል። ባለፉት የትግል ሂደቶች ውስጥም ከፍተኛ ውጤት የተገኘበት ከስተቶች ውስጥ እየተማረ ሁሉም ሰው ራሱን እያስተካከለ በትላንትናው ድል ደግሞ ሳይረካ ተጨማሪ ድሎችን ለማስመዝገብ በከፍተኛ ጥረት የተረባረበበት ጥሩ የሚባሉ ውጤቶች የተገኙበት አሁንም ግን ከፍተኛ ስራና ከፍተኛ መስዋዕትነት የሚጠይቅ መሆኑ በደንብ ሊወሰድ ይገባል። ክቡር ፕሬዝዳንት፣ እውነተኛ ኢትዮጵያዊ ማንነት በዚህ በህብረ ብሔራዊ አንድነት የሚገለጽ ከሆነ የጽንፈኝነት ምንጩ ምን ይሆን? ጽንፈኝነት የወደቀ አስተሳሰብ ነው። የተሸናፊዎች አስተሳሰብ ነው። የኋላ ቀሮች አስተሳሰብ ነው። ኢትዮጵያ ውስጥ ጽንፈኝነት መነሻዎቹ ሶስት ናቸው። አንደኛው ከበታችኝነት ስሜት የሚመነጭ ጽንፈኝነት ነው። ሁለተኛው ደግሞ ከሚገባው በላይ ሆኖ ለመታየት እና ለመገኘት የሚደረግ ጽንፈኝነት ነው። ሶስተኛ ደግሞ የውጭ ኃይሎች የሚፈጥሩት ጽንፈኝነት ነው። በሃይማኖት ሊሆን ይችላል፣ በብሔር ሊሆን ይችላል ወዘተ። እነዚህ ሶስቱ ናቸው መሰረታዊ የጽንፈኝነት መነሻዎቹ። የበታችኝነት ስሜት ራስን ካለማወቅ፣ የህዝብን አቅም ካለማወቅ፣ ነባራዊ ሁኔታን በአግባቡ ገምግሞ ከነባራዊ ሁኔታ ያለመነሳት፣ ታሪክን በአግባቡ ያለመረዳት፣ ካለፈው መንገድ ይልቅ የሚቀረውና ከፊታችን ያለው ጉዞ ታላቅ መሆኑን በአግባቡ ካለመረዳት
እዚህ ላይ ደግሞ በጉልበት ፍላጎቶችን አሳካለሁ ብሎ ሲሄድ እሳት ይሆናል፣ ጥፋት ይሆናል ማለት ነው። ስለዚህ አንዱ መነሻ ይሄ ነው። ሁለተኛው መነሻ ከዚህ በፊት 10 ሲበላ የነበረ ሰው 3 ብላ ስትለው እና 3 የሚገባው ከሆነ ሆዱን ለ3 ከማመቻቸት ይልቅ በጉልበት 7ቱን ቀምቶ 7ቱን ባዶ ሆዱን አሳድሮ እንደለመደው የመኖር ፍላጎት የመኖር አባዜ ነው የማይገባህን ለማግኘት። እዚህ ላይ ጉልበት ሲጨመር ጥፋት ይሆናል። ሶስተኛ ደግሞ ኢትዮጵያ ካላት ጂኦፖለቲካዊ ሁኔታ የብሔር ስብጥር የማንነት የብዙሃ ማንነት ባለቤት መሆኗን የነበሩት ስርዓቶች ደግሞ ይህንን በአግባቡ ማስተናገድ ባለመቻላቸው ከኢትዮጵያዊ ማንነትና የብሔር ማንነት በአግባቡ መሳ ለመሳ እንዲሄድ በአግባቡ ባለመሰራቱ ከዚህ ጋር ተያይዞ ደግሞ ያሉ ክፍተቶችን ኩርፊያዎችን በየመንደሩ ያደራጀ ደግሞ የሚጫወት ኃይሎች አሉ። የኢትዮጵያ ታሪካዊ ጠላቶች ወዘተ ኃይሎች አሉ። እነዚህ ሶስቱም ኃይሎች ሄዶ የኢትዮጵያ ጠላቶች ናቸው። ኢትዮጵያን የሚያፈርሱ፣ ኢትዮጵያን የሚያዋርዱ፣ የኢትዮጵያ ልዕልና ዝቅ የሚያደርጉ፣ የኢትዮጵያን ታሪክ የሚያጎድፉ የጥፋት ኃይሎች ናቸው። እነዚህን መታገል ያስፈልጋል። እነዚህ ኃይሎች 3 ነገር ነው እንደ ትልቅ መሰረትና ትልቅ አቅም መንገድ የሚጠቀሙት። አንደኛው እንደ አቅም የሚጠቀሙት ኋላ ቀርነትን ነው። ምክንያታዊነትን አይወዱም። መረጃ አይወድም። ይሄ ኃይል መረጃ አይወድም፣ ምክንያታዊነት አይወድም፣ ትንተና አይወድም። ነባራዊ ሐቁን በአግባቡ መረዳት አይፈልግም። ከክደት ነው የሚነሳው። ያገኛትን አንዷን ጫፍ በማጣመም ነው የሚነሳው። ስለዚህ በጣም ኋላ ቀርነት ነው መሸሸጊያው። ሁለተኛው ይሄ ኃይል በጉልበት ነው የሚሄደው። ፍላጎቶቹን በአግባቡ በአሰራር በዲሞክራሲ በምርጫ ሊያስፈጽም አይችልም። ስለዚህ ጉልበት ያስፈልገዋል። ጉልበቱን ለማግኘት ደግሞ የተለያዩ ነገሮችን ይጠቀማል። እከሌ በድለዋል፣ እከሌ አጥፍተዋል፣ እከሌ እንዲህ እያደረገህ ነው፣ እንዲህ ሊያደርግ ነው ወዘተ የሚሉትን ነገሮች ተጠቅሞ በእነዚህ ኋላ ቀር አካሄዶች ነው የሚሄደው እና ጉልበት ነው የሚጠቀመው። ያለ ጉልበት እነዚህ ሀሳቦቹን ማራመድ አይችልም። ሀሳቦቹን መሸጥ አይችልም። ሶስተኛ እንደ መንገድ የሚጠቀመው በጣም በዚህ ዙሪያ የተሰባሰቡ የጥቅም ኃይሎችን ነው የሚፈጥረው። ይሄንን ማዕከል አድርገው ጥቅማቸውን የሚያረጋግጡ ብሔርን ማዕከል ተገና አድርገው ሃይማኖትን ተገና አድርገው ይሁን ጎሳን ተገና አድርገው ይሁን የተለያየ ያሉትን ነገሮች ተገና አድርገው የራሳቸውን ፍላጎት እዛ ውስጥ የሚያረጋግጡትን ሂደቶች ነው እየፈጠረ የሚሄደው። እነዚህ ኃይሎች ጥቅም በሌለበት ዲሞክራሲ በሰፈነበት ኋላ ቀርነት በተፈታበት ቦታ ላይ ህግ ቦታ የላቸው፣ ጉልበት እያጡ ይሄዳሉ ማለት ነው። ስለዚህ እነዚህ ኋላ ቀር የጽንፈኝነት እሳቤዎች መታገል ያስፈልጋል። በምክንያታዊነት መታገል ያስፈልጋል። ማጋለጥ ያስፈልጋል። መደባበቅ አያስፈልግም። መሸሸጊያ እንዲኖራቸው መፍቀድ አያስፈልግም። እሱን እያደረገን ከሄድን ኢትዮጵያ እንድትለመልም እናደርጋለን። ክቡራን አድማጭ ተመልካቾቻችን እየተከታተላችሁ የምትገኙት ልዩ ፕሮግራም ልዩ ቆይታ ከክቡር ፕሬዝዳንት ሽመልስ አብዲሳ ጋር ያደረግነው ነው። ክቡር ፕሬዝዳንት፣ ኦሮሞና ኢትዮጵያ ምንና ምን ናቸው? ኢትዮጵያዊነት ትልቅ ማንነት ነው። ኦሮሞነት ነው ኢትዮጵያዊነት፣ አማራነት ነው ኢትዮጵያዊነት፣ ሶማሌነት ነው ኢትዮጵያዊነት፣ ኛቱምነት ነው ኢትዮጵያዊነት፣ አኝዋነት ነው ኢትዮጵያዊነት። እነዚህ ማንነቶች ናቸው የኢትዮጵያን ህብር ማንነት የሚፈጥሩት። የኦሮሞ ማንነት የኢትዮጵያ ማንነት ነው። ኦሮሞ ህዝብ በታሪክ ሂደት ውስጥ ኢትዮጵያ በፈለገችው ቦታ ላይ የትግል መድረኩ በሚፈልገው ሂደት ውስጥ ከሱ የሚጠበቀውን ኃላፊነት የተወጣ ህዝብ ነው። እየተወጣም ያለ ህዝብ ነው። ወደፊትም መወጣት አለበት። ከዚህ በፊት ግን ሲደረግ የነበረው ሁለት ነገር ነው። አንደኛ
በኦሮሞ ስም የሚምሉና የሚገዘቱ ለኦሮሞ ህዝብ እንታገላለን የሚሉ ኃይሎች የኦሮሞን ማንነት ከኢትዮጵያዊ ማንነት ማራቅ ላይ ነው ትኩረት አድርጎ የሰሩት። ኦሮሞነት ሌላ ነገር እንደሆነ ኢትዮጵያዊነት ሌላ ነገር እንደሆነ አድርገው ነው የሰሩት። ይሄ በከፍተኛ ደረጃ ከኦሮሞ ህዝብ ማንነት፣ ታሪክ፣ ባህል ጋር የተቃረነ ነው። የኦሮሞ ህዝብ ለኢትዮጵያዊ ማንነቱ በብዙ መልክ ዋጋ የከፈለ ነው። ለምሳሌ ባህሉን ብንወስድ ኦሮሞ ሰው በመወለድ ብቻ አይደለም፣ በጉዲፈቻ፣ በኢልመ ሆዳ፣ በኢልመ መርጩማ፣ በኢልመ ቦጁ። ያው ለምሳሌ ኢልመ ቦጁ የሚባለው የምርኮ ልጅ ማለት ነው። ኦሮሞ የማረከውን ሰው እንኳን ልጁ ነው የሚያረከው፣ ባሪያ ያረገው። በኦሮሞ እሳቤ ውስጥ ሌላ እነዛ የሚባል ነገር የለም። ሁሉም እኛ ነን። ስለዚህ በጦርነት እንኳን ያሸነፈውን ኃይል ባሪያ አያደርግም፣ ጫና አያደርግበትም። የራሱ ነው የሚያደርገው፣ ልጁ ነው የሚያደርገው። የምርኮ ልጅ ነው የሚለው። ይህም በማድረግ በከፍተኛ ደረጃ የኢትዮጵያን አንድነት አጠናክሯል። ለምን? ከሌላው ጋር ለመጋመድ፣ ከሌላው ጋር ለመተሳሰር፣ ከሌላው ጋር አንድነት ህብረት ለመፍጠር ማዕት ልጆችን አበጅቶ የኖረ ህዝብ ነው። ከዚህ ማንነቱና ሀሳቢው ውጪ የኢትዮጵያዊ ማንነትን ከኦሮሞ ማንነት ነጥሎ ኢትዮጵያ ከሱ ውጪ እንደሆነች አድርጎ የማሳየት ከፍተኛ ስራ ተሰርቷል። ግን ጠላት ይህንን ለመስራት ጥረት ቢያደርግም በሚፈለገው ደረጃ የሚፈልገው ማሳካት አልቻለም። ተንኮታክቷል፣ ተሸንፏል። ይህ እሳቤ ከመስመር እንዲወጣ አድርጓል። ሁለተኛው ኃይል ደግሞ የኦሮሞን ህዝብ ከሌላው ህዝብ ነጥሎ በበታችነት ስሜት የማኖር ፍላጎት ነው። ኦሮሞ ኢትዮጵያዊነቱን እንዳይቀበል የማድረግ፣ ባህታዊነት እንዲሰማው የማድረግ፣ የማራቅ፣ የበታችነት ስሜት ውስጥ ሆኖ እንዲኖር የማድረግ፣ ኃላፊነቱን እንዳይወጣ የማድረግ፣ ተጠርጣሪ እንዲሆን ለማድረግ ከፍተኛ ዘመቻ ነው ያደረገው። በኢትዮጵያዊነት ስም የሚምለው ኃይል ከፍተኛ ስራ ነው የሰራው። ሁለቱ ኃይሎች የተቃረኑ ይመስሉሃል፣ ነገር ግን ተደጋግፈው አንድ ሆነው ነው ህዝቡን የማራቅ ስራ የሰሩት። ይሄኛው ትውልድ ይሄን ሰብሮታል፣ አልፎታል ይሄን። ስለዚህ ኢትዮጵያዊ ማንነት ኦሮሞነቱ እንደሆነ በጥልቅ የሚገነዘብ፣ ለዛ ደግሞ የሚያስፈልገው መስዋዕትነት የሚከፍል ነው። አባቶቹ በአድዋ ጊዜ ከፍሏል። እስካሁን በአውደ ውጊያ ሁሉ በጀግንነት ተሰልፎ የሚጠበቅበትን ለኢትዮጵያ መክፈል ያለበትን መስዋዕትነት እየከፈለ ያለ ህዝብ ነው። በኢኮኖሚው የሚጠበቅበትን ኃላፊነት በአግባቡ እየተወጣ ያለ ህዝብ ነው። በሁሉም በዓለም መድረኩም በሁሉም በአመራር ሰጪነት በሁሉም በሚያስፈልጉት ቦታ ኢትዮጵያን የሚመጥን ኃላፊነቱን እንዲወጣ ማድረግ ይገባዋል። እያደረገም ነው ያለው። ከዚህ በኋላ ትልቅ ኃላፊነት ይጠብቋል። ሁለቱም ግን ኦሮሞን ህዝብ መነጠል ነው የሚፈልጉት። ይህ ባለፉት ብዙ አስርት ዓመታት የሄደው ይሄ ነው። አሁን ይሄ ነው እየተስተካከለ የመጣው። ከዚህ በፊትም ኦሮሞ ህዝብ ግን ተነጥሎ ለኢትዮጵያ ግን ሁሌ መስዋዕትነት እንደከፈለ ነው። በኢትዮጵያዊነቱ ጥርጥር አልነበረው። የተዋጋውን ሰው እንኳን ሳይቀር የምርኮ ልጅ ብሎ የራሱ ልጅ የሚያደርግ ህብረተሰብ ነው። ትልቅ ፍልስፍና፣ ትልቅ እሳቤ ያለው ማህበረሰብ ነው። ስለዚህ ይሄንን ነው እንዲቀጥል፣ ቀጣይነት እንዲኖረው፣ መንገድ እንዲይዝ፣ መስመር እንዲይዝ እድል እየሰጠ ሄደው። ለውጥ ምዕራፉ አሁን 5 ዓመታትን አስቆጥሯል። ከ5ቱ ዓመታት ውስጥ በተለይም እስካሁን ባሉት ሂደቶች እመርታዎችም እንዳሉ፣ በእመርታው ልክ ደግሞ ተግዳሮቶችም እንዳጋጠሙ ይወሳል። በኦሮሚያ ተጨባጭ ሁኔታ እንዴት ያዩታል? ለውጥ ለግለሰብም ይከብዳል። አገር ሲሆን አገር ሆኖ ደግሞ እንደ ኢትዮጵያ አይነት ያለ ትልቅ አገር፣ ብዙ ታሪክ ያለው፣ ብዙ መሰረት ያለው አገር ሲሆን፣ በብዙ ውጣ ውረድ ውስጥ እዚህ የደረሰ አገር ሲሆን ለውጥ ራሱ ፈተና ነው። ይሄ ደግሞ ፈተናውን ያብሰዋል። ያለን የፖለቲካ ባህል ሲጨመርበት፣ ያለን የፖለቲካ ታሪኮች ወደኋላ ወስደን እዚህ ውስጥ ስንጨምረው ነገሩን እጅግ በጣም ያወሳስባል።
በዚህ ላይ ደግሞ ኋላ ቀርነት ሲጨመርበት እውቀት ላይ ያለን እሳቤ ሲታከልበት ነገሮችን እጅግ በጣም ያወሳስቡታል። እንግዲህ ይሄ የለውጥ ሂደት አንዳንድ ኢትዮጵያዊ መስዋዕትነት ከፍሎ ያዋለደው ለውጥ ነው። በከፍተኛ መስዋዕትነት እና ተጋድሎ የመጣ ለውጥ ነው። ይሄ ለውጥ ባለፉት 5 ዓመታት ከፍተኛ የሆነ ፈተና ማንኛውም ለውጥ የሚያልፍበት ፈተና ሲጨመር የኢትዮጵያ ቀደም ያልኳቸው ነባራዊ ሁኔታዎች ሲታከሉበት እጅግ በጣም ውስብስብ የሆነ ውጣ ውረድ ውስጥ ያለፈ ብዙ መስዋዕትነት የጠየቀ የለውጥ ሂደት ነው። በዚህ ውስጥ ደግሞ ከፍተኛ ድሎችን በጣም እጅግ በጣም ከፍተኛ ድሎችን ያስመዘገበ ለውጥ ነው። ይሄ ለውጥ ዋነኛና ትልቁ ነገር ባለፉት ዓመታት መቀየር ያለባቸው መለወጥ ያለባቸው ነገሮችን የሚመለከትበት እይታ ሙሉ እንዲሆን አድርጎታል። በመደመር እሳቤ ያሉትን ጠንካራ ጎኖች የማስቀጠል በታሪክ ሂደት ውስጥ ያሉትን ደካማና ውድቀቶች ደግሞ ነክሶ በማውጣት በሙሉ እይታ በማየት የመታገልና የመፍታት የማስተካከል ስራ እንዲሰራ አድርጓል። ያንን እድል ፈጥሯል። ከዚህ አንፃር ከፍተኛ ውጤት ተገኝቷል ሊባል ይችላል። በሁለተኛ ደረጃ ሜቢ ሊነሳ የሚችለው የተቋማቶችን ለመቀየር አገር ለመቀየር እና ወዘተ ለሚያስፈልጉ ነገሮች የወጣ እሳቤዎችን ኢትዮጵያን ባህል ታሪክ መሰረት ያደረጉ በጣም የተጠናከሩ የዓለምን ነባራዊ ሁኔታ ግንዛቤ ውስጥ የከተቱ አገር በቀል እሳቤዎች መሰረት እንዲኖራቸው ለዚህ ደግሞ የሚያስፈልግ ፓርቲ የሚያስፈልግ አደረጃጀት የሚያስፈልግ ተቋም እንዲፈጠር እድል እየፈጠረ እዚህ ውስጥ ከፍተኛ ርብርብ የተደረገበት ከፍተኛ ውጤት የመጣበት ነው። ሌላኛው ተቋማቶች ላይ የተደረጉ እነዚህን እሳቤዎች ማዕከላት ተደርጎ ተቋማት ላይ የተደረጉ ሪፎርሞች ናቸው። የጸጥታ ሴኩሪቲ ሴክተር ሪፎርሙ ላይ ከፍተኛ ለውጥ የመጣበት ከምንም ተነስተው ትልቅ ቦታ የተደረሰበት ኢትዮጵያ ትልቅ አቅም እንዲኖራት የራሷን የቻለ አከርካሪ እንዲኖራት የማድረግ አቅሟ ጦርነት የመስራት አቅሟም ጦርነት የማስቀረት ጉልበቷም ጠንካራ እንዲሆን የማድረግ ስራ ተሰርቷል። በጠቅላላ በጸጥታ ተቋማት ዙሪያ ላይ የጀስቲስ ሴክተር ሪፎርሙ የዲሞክራሲ ተቋማቶች ላይ የተሰሩት ስራዎች ከህጎች ጋር ተያይዞ የተሰሩ ስራዎች ከኢኮኖሚ ተያይዞ የአገር በቀል ኢኮኖሚክ ማሻሻያዎች የታዩበት ሂደቶች እነዚህ ሁሉ ከፍተኛ ለውጥ ናቸው ሊባሉ ይችላሉ። ሌላኛው እንደ ለውጥ ሊወሳ የሚገባው እንግዲህ አገሪቷ የውድቀት መንገድ ላይ ነው የነበረችው እና ደሞዝ የማይከፍል ኢኮኖሚ ወደፊት የማይራመድ አገር የሚሆንበት ሂደት ውስጥ ነው የነበረው። ያ እንዲገታ ጠንካራ ኢኮኖሚ ሬዚሊያንት የሆነ ኢኮኖሚ የጥፋት አቅጣጫው እንዲቆም ተደርጓል። የብሔር ማንነቱ ወደ ጫፍ ሄዶ ኢትዮጵያዊ ማንነት በጣም ከፍተኛ ደረጃ ተዳክሞ የነበረው ያ እንዲፈታ አድርጓል። አንዱን የቤት ልጅ ሌላውን ባተዋሪ ያደረገ የፖለቲካ ምህዳር ነው የነበረው። ያ እንዲስተካከል ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ተሳትፎ እንዲኖራቸው ያደረገበት ለዚህም የፓርቲው ላይ የተደረገው ስራ ወዘተ ከፍተኛ ውጤት ያመጣበት የሽቁልቁለት ጉዞውንም የተገታበት ቅድም ያልኳቸውን ደግሞ ምርታዊ ውጤቶች በከፍተኛ ደረጃ እንዲመጡ እድል የከፈተበት ነው። በአገር በቀል ኢኮኖሚክ ማሻሻያውም ከፍተኛ ውጤት ከፍተኛ ድል እንዲመዘገብ ያስቻለ ነው ማለት ነው። ይሄ ለውጥ ከፍተኛ የሆነ ርብርብ እንዲቀለበስ ተደርጎበታል። ገና ፍሬ ሳያፈራ መሬት ሳይረግጥ እናስቀረው ተብሎ የሚቻለውን ሁሉም ኃይል ከውስጥም ከውጭም ተደራጅቶ ሰርቷል። ሁሉም አልቻለም። ሁሉም በየፊናው ታንኮታክቷል። ይህንን በማድረግ የኢትዮጵያ ሕዝቦች ለውጥ በከፍተኛ ደረጃ ወደፊት እንዲራመድ እድል ከፍቷል። ይሄ ሲባል እንግዲህ ይሄ ለውጥ 3 መሰረታዊ ኃይሎች አሉት ብዬ ነው የማምነው በግሌ። አንደኛውና ዋነኛው አመራር ነው። ይሄ ለውጥ አመራር አለው። ከክቡር ኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ የዓለም የሰላም ሎሬት ከሆኑት ጀምሮ
በየደረጃው ለዚህ ለውጥ መስዋዕትነት የሚከፍል ለዚህ ለውጥ ሲባል ዋጋ የሚከፍል ከነጉድለቶቹ ከፍተኛ ርብርብ ያደረገ አመራር ያለው ኃይል ነው። ክቡር ጠቅላይ ሚኒስትር የፓርቲያችንም ፕሬዝዳንት ባለፉት ጊዜያቶች ውስጥ ከተለመደው ሳቢ ኢትዮጵያን የማውጣት